አመሰግናለሁ አዲስ በሳምንት ተጀምሯል አዲስ በሳምንት በአዲስ አበባ የተከወኑ አበይት መረጃዎችን ወደናንተ የሚያደርስ መሰናዶ ነው በዛሬው አዲስ በሳምንታችንም በአዲስ አበባ የተከወኑ ሁነቶችን ወደናንተ የምናደርስ ይሆናል ቀዳሚ ያደረግነው ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ከተለያዩ ማህበረሰብ ከተጣጡ አካላት ጋር ውይይት ሲያደርጉ ቆይተዋል ማለት ነው በዚህ ሳምንትም ደግሞ ከመላው ሀገር ከተውጣጡ ከተፎካካሪ ፓርቲ አባላት ጋር ሰፊ የሆነ ውይይትን አድርገዋል ማለት ነው እነዚህ ተፎካካሪ የፖለቲካ ፓርቲ አባላት ከዚህ በፊት እንደ ሀገር የተከወኑ ጉዳዮች ምንድናቸው ምን ጉዳዮችስ መስተካከል አለባቸው የሚሉ ሐሳቦች ላይ በስፋት የተወያዩበት ነው ጠቅላይ ሚኒስትር ዶክተር አብይ አህመድም በተለይም ደግሞ ዋናው ነገር ኢትዮጵያ ታላቅ ሀገር ሆና እንድትቀጥል በትብብር መስራት ላይ ትልቁ ቁልፍ ነገር መሆን እንዳለበት አንስተዋል ማለት ነው እነዚህ የተፎካካሪ ፓርቲ አባላትም በተለይም ደግሞ ለኢትዮጵያ እድገት የራሳቸውን አስተዋጽኦ እንዲያበረክቱ መንግስት ሰፊውን እድል እየፈጠረ እንዳለም አንስተዋል ማለት ነው ተፎካካሪ ፖለቲካ ፓርቲ አባላትም አብረው ሆነው እንዲሰሩ ጥሪ አቅርበዋል ማለት ነው ይሄኛው እንግዲህ በአዲስ አበባ በሳምንቱ ከተከወኑ አበይት ጉዳዮች መካከል አንዱና ዋነኛው ነበር ሌላኛው ደግሞ ተመልካቾቻችን እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በሳይንስ ሙዚየም በመገኘት ማለት ነው 5 ቋሚ የሆኑ ኤግዚቢሽኖችን ለተመልካች ክፍት እንዲሆን አድርገዋል ማለት ነው እነዚህ 5 ቋሚ ኤግዚቢሽኖች አርቲፊሻል ኢንተለጀንስ ላይ ግብርና ላይ በስፋት እንደሚሰራባቸው ነው የተነገረው የአየር ንብረት ለውጥ አለ ከዛ ባሻገር ደግሞ የኃይልና ኢነርጂ ላይ ኤሮኖቲክስ እና አቪዬሽን ላይ በስፋት የሚሰራበት ጉዳይ ስለመሆኑ እነዚህ ኤግዚቢሽኖች ማሳያ ስለመሆናቸው ተናግሯል ጠቅላይ ሚኒስትር ዶክተር አብይ አህመድ ይህ ኤግዚቢሽን እንግዲህ ክፍት ሆኖ እየተጎበኘ ይገኛል ማለት ነው እኛም እንግዲህ እየሄዳችሁ እንድትጎበኙ በዚሁ እንጋብዛለን ሌላኛው የምንመለከተው ጉዳይ እንግዲህ በአዲስ አበባ በዚህ ሳምንት የተከወነው የአፍሪካ ህፃናት ቀን ተካሂዷል ማለት ነው 34ኛ የአፍሪካ ህፃናት ቀን በአዲስ አበባ በተለያዩ ዝግጅቶች ነው የተካሄደው ማለት ነው በተለይም ደግሞ ይህ ዝግጅት ሲካሄድ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በመገኘት በተለያዩ አካባቢዎች አክብረዋል ማለት ነው የአዲስ አበባ የቀዳማይ ልጅነት እድገት ፕሮግራም ሳምንት ፌስቲቫልም ይሄንን የአፍሪካ ህፃናት ቀን ምክንያት በማድረግ የተካሄደ ነው አዲስ አበባ ለህፃናት ምቹና የተሻለ ትምህርት የሚማሩባት ከተማ እንድትሆን ሰፊ ስራዎች እየተሰሩ እንዳለም ከንቲባ አዳነች አቤቤ በስፋት አንስተዋል ማለት ነው ከዚህ ጋር በተያያዘም እንግዲህ ጥራት ያለውና አካታች የሆነ የህፃናት አስተዳደግ በአፍሪካ ለማምጣት የጋራ ትብብርን ማጠናከር በሚል መሪ ቃል የአፍሪካ ህፃናት ጥበቃ ኮንፈረንስ ተካሂዷል ማለት ነው የአፍሪካ ህፃናት የወደፊት ህይወታቸው የተሻለ ለማድረግ በትብብር መስራት እንግዲህ ቅድሚያ የሚሰጠው ጉዳይ ስለመሆኑ ወይዘሮ አዳነች አቤቤ በኮንፈረንሱ ተገኝተው ተናግረዋል ማለት ነው ይሄንንም ለማድረግ ደግሞ የሁላችንም ኃላፊነት መሆኑን ወይዘሮ አዳነች አቤቤ በስፋት ያነሱት ጉዳይ ነው አዲስ አበባም ህፃናት ከጨቅላነት እድሜያቸው ጀምሮ ጎልብተው እንዲያድጉ የሚሰራባት ትልቅ ከተማ ተመራጭ ከተማ ብሎም ደግሞ ለህፃናት ለሌሎችም ዜጎች የተሻለ ከተማ ለመሆን እንደሚሰራ ነው ወይዘሮ አዳነች አቤቤ ያነሱት ማለት ነው በሳምንቱ በአዲስ አበባ የተከወነው ሌላው ጉዳይ እንግዲህ ይህ የአፍሪካ ህፃናት ቀን ነበር ሌላኛው በአዲስ አበባ እንግዲህ በዚህ ሳምንት የተከወነው አበይት ጉዳይ የ2017 ዓ.ም የክረምት በጎ ፍቃድ ማስጀመሪያ መርሃ ግብር ነው ማለት ነው በአዲስ አበባ እንግዲህ ሰው ተኮር የሆኑ ስራዎች እንደ መንግስት እየተሰሩ ይገኛሉ ማለት ነው ይሄንንም ለማስቀጠል ደግሞ በ2017ም ሰፊ ስራዎችን ለመስራት የታቀደበት በጎ ፍቃድ አገልግሎት ነው የተጀመረው ማለት ነው መንግስት ለሰው ተኮር ተግባራት ቅድሚያ በመስጠት መረዳዳትን መደጋገፍን እንግዲህ ያንድ ጊዜ ባህል ብቻ ሳይሆን በሌሎችም ቀናት የሚከወን ተግባር ለማድረግ በስፋት እየተሰራበት እንደሆነ ነው ወይዘሮ አዳነች አቤቤ የተናገሩት ማለት ነው በዚህ የክረምት በጎ ፍቃድም 18 የበጎ ፍቃድ ተግባራትን ተለይተው በስፋት እንደሚሰራባቸው ነው ወይዘሮ አዳነች አቤቤ ያነሱት ማለት ነው በተለይም ደግሞ እንደ ከተማ የአረጋውያንን ቤት ማደስ ከዚያ ባሻገር ደግሞ የማዕድ ማጋራት ፕሮግራሞችንም በክረምቱ የበጎ ፍቃድ አገልግሎት በተለይም በዚህ 3 ወር ውስጥ ለማከናወን ሰፊ ስራዎች እየተሰሩ እንዳሉ ነው ወይዘሮ አዳነች አቤቤ የተናገሩት ተመልካቾቻችን እንግዲህ ለዛሬው አዲስ በሳምንቱ ያዘጋጀነው መረጃዎች ይህን ይመስሉ ነበር አመሰግናለሁ